የመንጌ ውሽሚት ምዕራፍ 5 አወይ ቀልዳምባ አወይ ቀልዳምባ ከወከር በታች ፍየሏን ያርዱና ይላሉ ሞተች። የመንደሩ ግጥም ነው። መንደሩ የተመሰረተው የቅዱስ ጊዮርጊስ ቤተክርስቲያንን ጋራ ከራስጌ አድርጎ ነው። ጊዮርጊስና አሮጌ ስላሴ አብያተ ክርስቲያናት ከግራችን ስር የተሰሙን መንደር ከተፈጥሮ ጥቃት ይጠብቁታል። በጋራው የሚንደረደር ጎርፍ ያልፋፎ ቅስቶች ቢሆንም በሰውም ሆነ በንብረት ላይ ጉዳት አድርሶ አያውቅም። የቀልዳምባ ሰው ክርስትናና ቀቡን የሚያስፈጽመው በእድሜ ጠገብ ነጭ ባህር ዛፍ እና ጥንዶች በተከበበው የቅዱስ ጊዮርጊስ ቤተክርስቲያን ነው። ቀልዳምባ እንደ ስሙ አንድ ይሁን እንጂ 4 ቀበሌዎችን አስተዳድሯል። ቀበሌ 14፣ 12፣ ቀበሌ 13፣ ከፊል 18ንም የቀልዳምባ የወሰን ክልሎች ናቸው። ቀልዳምባ አባቱን የሚያስተዳድራቸው ትናንሽ መንደሮችም በውስጡ አሉ። ከሚጠቀሱት መካከል ጣሳ ሰፈር፣ አክምባሎ ሰፈር፣ ጉሊት፣ ግሪክ ካምፕ፣ ቲቲአይ፣ እስላም መቃብር፣ ጡሪት አምባ፣ ፈረሰኛ፣ ኦሜድላ፣ መብራት ኃይል፣ ኦጋዴን፣ አንበሳ፣ ድድ ማስጫ፣ አራምዴ፣ አዘረሰኝ፣ ዳቦ ቤት፣ ሞት ባይኖር፣ ቀልዳምባ በአባትነት የሚጠራባቸው መንደሮች ናቸው። 8 ያክል የጦር ካምፖች በዚህ መንደር ውስጥ ይገኛሉ። ለመንደሩ እድገት ኋላ ቀርነትና ቀርፋፋነት መበስበስ ትልቁ እንቅፋት የጦር ካምፖቹ በዚያ መገኘት አይነተኛ አስተዋጽኦ አድርጓል። በሐረር ከተማ ከሚገኙ 12 ያክል የጦር ካምፖች 8ቱ በሰፈር ውስጥ ናቸው። ስለዚህ የወታደር ልጆች ውንደታ አይፈረድብንም። ደግሞ የወታደር ልጅ መሆን የጀግና ልጅ መሆን አይደል እንዴ? ቀልዳምባ መንግስቱ ኃይለማርያም በጉርምስናው ተቀብላ ሲጎል የሚያስተናግደችው መንደር ናት። አብዛኞቹ ደሃ የህብረተሰብ ክፍሎች የተሰባሰቡበት ነው። እኛ ሰፈር ነው። የመንደራችን ስያሜ እራሱ ያስገርማል። ጥንት የኛ ሰፈር የአፄ ኃይለ ሥላሴ አባት የልዑል ራስ መኮንን ርስት እንደነበር ይነገራል። ሰዎቹ በመሬት ላይ ሰፍረው ለመኖር ሲሰናዱ ልዑሉ መሬቱን ለፈላጊዎች እየሸነሸኑ ሰጡ። በነፃ ቢሆን በገንዘብ ግን እንጃ። ቀላድ እየሸነሸነ እየተከፋፈለ የሚሸጥ መሬት ማለት እንደሆነ አባቴ ነግሮኛል። እውነቱን ይሆን ሲፎግረኝ እንጃ እንጂ። ልክ አሁን ባንክ ሰፈር ይባል የለ በባንክ ብድር የተሰሩ ቤቶች በበዙበት ቦታ እንዲያው ሆኖ መሰለኝ ቀልዳምባ። በእኛ ሰፈር የሌለ ብሔረሰብም የለም። ብዙዎቹ አንድ ተስማምተን ተፈቃቅረን የሚኖሩበት መንደር ነው። የየግል ሃይማኖት ይዞ በማህበራዊ ነገሮች ላይ በጋራ መሳተፍ የመንደሬው የጋራ ባህሪ መሆኑ ይታወቃል። ለቅሶም፣ ሰርግም፣ ምርቃት፣ ልደትም በቀልዳምባ ብዙ አጃቢዎች አሏቸው። ሟቹ እድር ይኑሮ አልኖረው ለሰፈሩ አዲስ ይሆን ነበር። ብቻ ሟቹ ፈልጎም ይሁን ሳይፈልግ ይሞት እንጂ ለሞቱ አዛኝ፣ ቀብር አልቃሽ፣ ድንኳን ተቀማጭ አያጣም። ይሄ ነው እንግዲህ የቀልዳምባ ሰው። ይሄ ነው ሰፈራችን። የግንብ አጥር አይታሰብም። የጡብ ቤት ለመስራት ቢፈልግም መሬት የሚቀበል አይመስልም ይባላል እንዳሉባልተኞች ገለጻ። አንዲት ፎቅ እንደ ቡግር በቤተ መንግስት ብትከለል ትረባ ወዳድነንና አስቤሽ አላውቅም ብለናታል። ድንገት ነበር መንግስት ካድሬዎቹን ማከመቻ የገነባው። የመንደር ውስጥ ለውስጥ የመኪና መንገድ አይታሰብም። አሉን የምንላቸው ውስን ጥርጊያ መንገዶች ለግለሰብ ሳይሆን ለመንግስት፣ ለግል ድርጅትና ባለቤት ለማያሽከረክራቸው መኪኖች ብቻ የተመቹ ናቸው። እነ ኦራል፣ ካማዝ፣ ዚል፣ ዋዝ፣ ጂፕ፣ ኤኔትሬ፣ አይፋና እነዚህ መኪኖች ብቻ ነው መንደራችን የሚደርሱት። ባለቤት የሚያሽከረክራቸው መኪኖች የኛ ሰፈር መንገድ አያስቡትም። ምክንያታቸውን አላውቅም። እንዲህ ሲሉ ግን ሰምቼ ያውቃለሁ። ከመንገዱ የባሰ ልጅ አውላቂ ተንኮል ይወዳል። የሚሰቁት ቢያጡ ጎማ ያሰነፍሳሉ። ለነገሩ ጎማ በማፈንዳት እኔን፣ ጠንቤንና ጠይሜን የሚያክለን አንድም የቀልዳምባ ልጅ የለም። በተለይ የማይረሳኝ የግብርና መኪና ይነዳ የነበረው ፌሰል ነው። አንድ ቀን ሬንጅ ሮቨር የግብርና መኪና መጥቶ ኳስ የምንጫወት መንገድ ላይ ገተራት። እንዲያነሳልን ብንለምነው አልሰማልን። ጭራሽ ሰደበን። ሶስታችንም ተናደድን። የሞቀው ስሜታችን ላይ ሲያበርድብን ዘገነ። ከዛ ዘዴኛው ጠይሜ አቀፈንና ፌሰልን የምናናድድበትን መላ ነገረን። ተስማማን። በዝርግ ጣውላ ላይ ሚስማሮች መታንበትና 2 የኋላ ጎማዎች ስር አሸዋ አልብሰን አጠመድንለት።
ምሳውን በልቶ ጨረሰና መኪናውን አስነስቶ ወደ ፊት ሲሄድ ምስማሩን ረገጠውና ጎማው ፈነዳ። መኪናዋና ወደ ኋላ ተንበረከከች። የፊት እግሮቿን ዘርግታ በቂጧ ቁጢጥ ያለች ውሻ መሰለች። የፍንዳታውን ድምፅ ተከትሎ ብዙ ሰዎች መጡ። መኪናዋን ከበቧት። እነዚህ እርኩሶች ይላሉ አንዳንዶች። አባት የሌለው የሴት ልጅ ተሰብስቡ ድሮስ ምን ጤና ይገኛል ትላለች የሴት ዛሃራ። ለመሆኑ እነማን ናቸው እንዲያደረጉት ታውቀዋል ይጠይቃሉ ሌሎች። የኛም ምንም እንዳላየ እንዳልሰማን ከተሰበሰበው ሰው ጋር ተቀላቅለን ስራችንን በየልቦናችን እናደንቃለን። ፌሰል ግንባሩን የመኪናውን መስኮት ሊያስደግፎ ስቅስቅ ብሎ ያለቅሳል። እድሜ ዘላለሜን ከፍዬ እዳውን አልጨርሰውም እኮ በወር ደሞዜ ፈርጄ እንኳን ስራዬን ልቀጥል ቤተሰቤን ምን አበላለሁ ይላል። ዛሃራ አብራው ታለቅሳለች። የኛ ሶስት ትናንሽ ነፍሶች በተንኮላችን ተደስተው ይስቃሉ። ፌሰል እንዳቃጠልነው ስላቃጠልነው ረክተናል። ወዲያው ትብብር ተጀመረ። መንደሬው አቁም ሰቅረት ጠቅሞ የፈቀደለትን በፍላጎቱ አዋጣ። ሰፌድ፣ የሰፌድ ክዳን፣ ፌስታል፣ ጃንጥላ እየተያዘ በየቤቱ ተዞረ። እያንዳንዱ ሰው በሰጠው በመጠወተው ልክ እየተመዘገበ ፌሰልን ከኪሳራ ለማዳን ታገለ። ድህነት፣ ፍቅር፣ መተሳሰብ እኩል የነገሰበት መንደር ቀላድ አምባ። የሆነ ጊዜ ደግሞ መላኩ ዱባለ የሚባል ልጅ አስቸገረ። ታላቃችን ነው። ወፍጮ ቤት ነው የሚሰራው። የመዛኙ ኃይለ መስቀል ረዳት ነው። ሽሮና በርበሬ የሚፈጨው እሱ በመሆኑ ከሱ ጋር መጫወት ይከብደናል። ከነፈጨው ቱታው ስለሚጫወት ስንጋጨው በርበሬው ከላዩ እየቦነን ያስነጥሰናል። አይናችንን ይለበልበናል። በቆዳ ጫማው ሲጠርበን እንኳን አያሙ። እሱ ግን በባዶ እግሩ ሲጣረበን በብረት የመታን ያክል ያሳምመናል። አንድ ቅዳሜ ታዲያ ኃይለኛው የኩዮቻችን ግጥሚያ ነበረ። በጨዋታ ላይ መሳተፍ የነበረብን እኩያማቾች ተጋጣሚ ቡድኖች ብቻ። እሱ ግን ካልተጫወትኩ ብሎ ግግም አለ። ብንለምነው ብንለማመጥ በእንቢታው ጸና። ተጋጣሚዎቻችን የነበሩት ልጆች ወደ ሰፈራቸው ተመለሱ። ተናደድን። ከዚያ ሶስቱ ጓደኛሞች ተመካከርን። ጨዋታችንን ላለማካሄድ የወሰንን መስለን ወደ ሳህሌ እርሻ ሄድን። የቲኒ ወይም ቁልቋል ቅጠል ከነሾኩ ቆጥረን አመጣን። ጠይሜ መላኩን በወሬ ጠምዶ ሲይዘው እኔና ጠንቤ እሾኩን አፈር አልብሰን የመጫወቻ ሜዳችን ላይ ቀበርነው። መላኩ ገግሟል። ካላጫወትነው ሜዳው እንደማይለቅልን እንዲሁም ኳሳችንን እንደሚወስድብን አስፈራራል። የሰራነውን ያቀድንለትን ስለምናውቅ ገብቶ እንዲጫወት ፈቀደለት። ተመራረጥን። ጠይሜና መላኩ እኔና ጠንቤ፣ ጀማሪዎቹ እኔና ጠይሜ ነበር ሆነ። እኛ ደግሞ ነጣቂዎች። ጠይሜ ሆን ብሎ አፈር ለብሶ ወደ ተከረከረው እሾክ ኳሷን ለጋት። መላኳ ኳሷን ተከትሎ ሮጠ። እኔ ደግሞ እሱ ኳሷ ላይ ሳይደርስባት የቀኝ እግሩ በሁለት እጆቹ ጨብጦ ተንጋለለ። ኡኡታውን አቀለጠው። ቲኒው እንደ ጫማ እግሩ ላይ ተጣበቀ። እንደ ሰይፊ መኪና ጎማ የመላኩ ዱባለ እግር በእሾክ አስተነፈስንለት። አርፎ በሰላም በበርበሬ እንዳይፈጭ መንቀሳቀሻ አገር ነው። ያን የሚያክል እግሩን አስተንፍሰን ቁልቋል የተሰኘ አዲስ ጫማ በልኩ ገጠመለት። ክረምት ሲመጣ ደግሞ የጭቃ ጨዋታ እንጀምራለን። ጭቃ እያድበለበለን የተለያዩ ቅርጻ ቅርጾችን እንሰራለን፣ እንረጫጫለን፣ በወፍራሙ እንለጥፋለን። ጭቃ ሰብስበን እንከርምርና ላስቲክ አልብሰን በሌላ ቦታ ደረቅ አፈር አምጥተን እንነሰንስበታለን። መንገደኞች ደረቅ መስሏቸው እንዲረጡት ወይም ሲያሰምጣቸው አሊያም ሲያዳልጣቸው ሲወድቁ ተደብቀን እያየን እንስቃለን። በልብሳችን አፋችንን ከደን በድብቅ የምንስቀው የምር ሳቅ። ጠይሜ የጭቃ ኳሷን ወደ አየር ከፍ አድርጎ አቀበለች። ያለ የሌለ ኃይልን ተጠቅሜ ኳሷን መታው። ፈገግታዬ አየር ላይ ቀረ። ለቅሴ ሳቄን አጨናገፈው። በሁለት እጆቼ እግሬ እንጂ በአራት ማዕዘን አነባሁ። ጠንቤ በርህራሄ አባበለች። ጠይሜ በሳቄን ተከተካል። ጭቃ ውስጥ ሆነ ብሎ በጠይሜ የተደበቀ ጥቁር ድቡልቡል ድንጋይ እግሬን ሰበረው። ያሳዝናል። ጠይሜ የሚባል ድንጋይ ለቀልድ የሸጎጠው ድንጋይ የ3 ቀን አንካፋ አደረገኝ። ለነገሩ እግር ለመሰበር ጠይሜ አዲስ አይደለም። አንድ ቀንም በካልሲ ተጠቅልሎ
ሞላላ ኳስ በመሰለ ድንጋይ ጠንቤ ሰብሯታል። ግን ደግሞ እንዲህ እየሰበረ ለምን ከሱ እንደማድረግ አይገባኝም። እግራችን ተሰብሮ ወይም የሆነ ጉዳት ተጠይሞ ደርሶብን ወደ የቤታችን ስንገባ ከሱ እንድንርቅ ይነገረናል። እኛ ግን እንዳገኘነው ስንከለከል ፍቅራችን ይበልጥ ይጨምርብናል። የጠይሜ የአክስቱ ልጅ ፍስሐ ከመቀሌ ከቤተሰቦቹ ጋር ከመጣ 3 ቀን ሆኖታል። እኔና ጠንቤም ተዋቅሮ አብሮን መጫወት ጀማምሯል። ብዙም አማርኛ ስለማይችል በአነጋገሩ እየተሳሳቅንበት አብረን እንውላለን። ቢያንስ በአንድ በተጨማሪ ቋንቋ በልጦን እያለ ሁለተኛው ላይ ሲኮላተፍ እንስቅበታለን። የሚያውቃቸውን 45 የሚጠጉ የአማርኛ ቃላት እየገጣጠመ ቀልድ ሲፈጥር ይገርመኛል፣ ያስቀኛልም። ፍስሐን አይናችንን በጨርቅ አስረን አባ ያዕቆብ የተሰኘን ጨዋታ እንጫወት ይለዋል ጠይሜ። ስለ ጨዋታው ገለጻ የተደረገለት ፍስሐ ለመጫወት ተስማምቶ አይኖቹን በጨርቅ ይታሰራል። ጠይሜ ሆን ብሎ አይኖቹ ታስሮ ለጊዜው የማያዩትን ልጅ በሰንሰለት ወደ ታሰረው ኃይለኛ ውሻ አቅጣጫ ይመራዋል። ጋሽ በቄ ብርቅ ሆኖባቸው ለፍስሐ በየቀኑ ብስኩት ስለሚገዙለት ጠይሜ አንጀቱ እርር ብሏል። ግቡን የሚወጣበት ቀን ጠብቆም ዛሬ ላይ ደረሰ። ውሻው ከአሳዳሪዎቹ ውጪ ሰንሰለቱን ጨምሮ ያገኘውን በመንከስ ታላቅ ዝና አለው። ቀኑን ሙሉ ታስሮ የዋለው ምሽት ከ5 ሰዓት በኋላ ነው ሰንሰለቱ ከአንገቱ የሚወድቅለት። የሚመገበው ከቄራ እየታፈሰ የሚመጣው የከብቶች ደም። ፍስሐ አይኖቹ እንደታሰረ ገጹን አጥፍቶ ወደ አጠፋው ተናካሽ ውሻ ተጠጋ። ጠይሜ ሆን ብሎ እሱን ከማይነክሰው ውሻ ኋላ ቆሞ ለፍስሐ ድምፅ ያሰማዋል። ፊሽ ወደፊት! ድምፅ ወደ ተሰማበት አቅጣጫ ተንሸራተተ። ጠይሜን ለመጨበጥ የተዘረጋ እጁን ውሻው ቀለመው። በክስተቱ ተደናግጦ ሲደናበር ወደቀ። ውሻውም አራራለት። የጠይሜ አክስት ልጅ የአሳዳሪ ዘመድ መሆኑን ውሻ አልተረዳም። ፊሽ እየጮኸ ቂጡን ለውሻው ሰጠ። የልጁን በመጨማለቅ ባለማመን ያየችውና አወይ አነ ትራሃት አወይ ፍስሐዬ እያለች ከልጇ ጋር አለቀሰች። ጠይሜ በጋሽ በቄ ዱላ ስብርብር ተደረገች። ውሻውም በፌሮ ብረት ጭንቅላቱን ተመቶ ተገደለ። በውሻው ሞት ጋሽ በቄ ከሚስታቸው ተጣሉ። በሚስታቸው ንግግር ራሳቸውን መቆጣጠር ያልቻሉት ሰው ውሻቸውን የገደሉበትን ዱላ ተነዘሩ። የጠይሜና ተዘረሩ። እየሆነ ያለው ቆሞ መመልከት ያልቻሉት የስራ ቤተሰቦች ጋሽ በቄን ተጋግዘው ወገሯቸው። ቤቱ ተረበሸ። የፊሽ እናትና አባት በማግስቱ ለ1 ወር የመጡትን የቆይታ ጊዜ ሰርዘው ወደ መቀሌ ተመለሱ። ከማርፈጃው እስከ ቀትር በተለያዩ ድምጾች ጊዜ የሚታጀበው መንደራችን ከሰዓት በኋላ ሰው የሚኖርበት አይመስልም። ጸጥ ረጭ ይላል። ሩጫና ፍጥጫ ከሰዓት በኋላ ሰዓት እላፊ ተጥሎባቸዋል። እንኳንስ ትላልቅ ሰዎች እኛ ትናንሾቹ ለጨዋታ የምንመርጠው የጥፋትና አመሻሽ ክፍለ ጊዜ ነው። ማርፈጃውን ተጣልተን ተናቆን ተባልተን ያመጡትን ብር ይዘው ወደ ጫት ተራ ይሄዳሉ። ብዙዎቹ ራሳቸው የሚፈልጉትን የጫት አይነት ለራሳቸው መርጠው ይገዛሉ። በዋጋ መከራከር ጫት መግዛታቸው ሌሎች እንዳያውቁባቸው የሚፈልጉ በታዘዝነው መሰረት ወይ በግላጭ አሊያም በድብቅ እንደመለክቱ ቅድሚያ ማስጠንቀቂያ እናደርሳለን። ጠዋት ተጣልተው ሲሰዳደቡ ሲደባደቡ ለገላጋይ ሲያስቸግሩ ያረፈዱ ሰዎች ጫት መቃም ከጀመሩ በኋላ ጸብ የለም። ያለ ሽማግሌ ይታረቃሉ። አቦ በኢማን እንቃምበታ ተባብለው በቁንጫቸው ልክ እየተጎራረሱ በጉንዳጋቸው አቅም እያኘሁ ጫትና ጊዜያቸው እኩል ይበላሉ። ከቤቱ ሞቅ ብሎ ይሰማ የነበረው ሙዚቃ የተሰባሰቡ ቃሚዎች ድምፅ በምስጋና ሰዓት አይታሰብም። ሁሉም የየራሱን ሀሳብ ፈረስ ገዝቶ ያሳፍራል። በሀሳብ ፈረሱ ላይ ተቀምጦ ዓለምን በቁጥጥር ስር አድርጎ ሲገዛ ያመሻል። በሀሳብ በፈጠረው ገንብቶ ቀለም በቀባው ቪላዎች እየተንደላቀቀ በመኪናው እየተንሸራሸረ ጠላቶቹን እያጠፋ ወዳጆቹን እያነሳ ከፍራሽ ሳይነሳ በሀሳብ ይመዘናል። በዚህች መንደር ከልጆች ተሸሽጎ የሚደረግ ምንም ነገር የለም። ተመሳሳይ ነገሮች በየሜዳው ሲሰበሰቡ ተጠቃሚዎችም እንደልባቸው ለልጆች መደረግ ያለበትን ጥንቃቄ ሳያደርጉ እየቃሙ እያጨሱ እየሰከሩ እየፈነከቱ እያጭበረበሩ መጥፎ አራያዎቻችንን ያወርሱናል። ጋሽ በቄና ጠንቤ ጫት እንድንገዛላቸው ወደ ደንበኛቸው ሀሊማ ዘንድ የሚልኩን ምራቃቸው መሬት ጠብ ሳትል ታስተው እንትፍ
እስከተመለሰ ይቺ ምራ ከደረቀች ወይውላ ይሉናል። አረንጓዴ ምራቃቸውን መሬት ላይ ድፈው ያለንን የመጨረሻ ፍጥነት ወሰን ተጠቅመን ወደ ጫት ሳሎን እንሮጣለን። የተባልነውን የጫት አይነት በተሰጠን ዋጋ ልክ ገዝተን ስንከፍል እንመለሳለን። እሳቸው ሲቅሙ ጠይሜ ውሃ በቅል ያቀርባል። በቃሉ ባንጃ ያጨርሳል። እኔ ሻይ አፈላለሁ። ስኳርና ጨው ቀላቅዬ ያፈላሁትን ሻይ ለጋሽ በቄ ያቀርባል። 3 ብርጭቆ ሻይ አከታትለው ከጠጡ በኋላ ከተረፈ እኛ እንጠጣለን። ካልተረፈ ግን ጥቅሉ ባጠጣም ሞያ ከተለማመድክ ይበቃል ይለኛል። ብዙ ጊዜ ጠይሜን በአቅሟ እኔ ላይ ጉልበት ስለምትወድ ያፈላሁትን ሻይ የመጠጣት ቀርቶ የመቅመስ ዕድል አይገጥመኝም። ጭራሮ ከመግቢያ ውስጥ ለቃቅሜ በጭስ አይነት እስኪጠፋ በስካይት ያፈላሁትን ሻይ ጋሽ በቄ ፊት ካልሆነ በማጠጣበት አጋጣሚ ይበዛል። ጋሽ በቄ አደገኛ ጉልቤ፣ ጠይሜ ሁለተኛ፣ እኔ ደግሞ የመጨረሻ ነኝ። ጠንቤ ካለች ግን በጉልበት በልጣ አንድ ሰው ይኖረኛል። ሁሌም ጋሽ በቄ ከጫት ጋር ብዙ ስኳር ስለሚቀሙ ብዙ ለት ስለሚበሉ እንቀናባቸዋለን። የኔና የጠይሜ ወደፊት ራዕይ እንደሳቸው መሆን ነው። ከጠይሜ ጋር ተመካከርን። እቅዳችንን እውን ለማድረግ ካስታለን ለማሳካት ገንዘብ እንደማንቸገር እርግጠኞች ስንሆን የተጠቅመን እንደምንቅም ወሰንን። በጎቻችን ይዘን ወደ ጋር ቀን ላይ ለጋሽ በቄ ስንገዛ አብረን ከሌላ ፍቃድ የከከርነውን ጫት ደብቀን ይዘናል። በጎቻችን ለቀናቸው የድንጋጤ ቅጠል ቆርጠን አባባ ኪዳኔ እርሻ ውስጥ ከአንድ ዛፍ ስር ኮተኮትን። ሹራባችንን አወለቅንና በፍላቁ ትላልቅ ድንጋዮች ጠቅልለን ቋርቅሬ ትራስ አበጀን። በአካባቢያችን ማንም ሳለመኖሩን ተመለከትንና ሁለታችንን ጫፉን በመካከላችን አድርገን በግራና በግራ ክንዳችን የድንጋይ መሰዳዎች ተንተራሰን። አቀማመጡ ያምራል አለ። ተደሰትኩ። ምንም አድንቆልኝ ስለማያውቅ ድንገት አድናቆቱ ጮህ ያስረገጠኝ። የመጀመሪያውን ጫት አነሳሁ። እንደ ጋሽ በቄ የመሃል ጣቴን በአውራ ጣቴ አፋትጌ አፈናጠኩት። ቀን በጣም ቀስቼ ራሴ የማስገባት ከጫቱ ጋር የተያያዘውን የመጀመሪያ ታሪኬ ምላሴ ላይ ጻፍኩ። ጠይሜ በጉንጭ የያዘኝ ጫት በስኳርና ለውዝ እያዋሃደ ዋጠ። አቃቃም ያምራል ሲል አድናቆት ጨመረልኝ። መልስ አልሰጠሁትም። ፍጥነት ይቅርብ የተባልኩ ይመስል እየተሻማው ቀረጣጠፍኩት። ለጥርሴ የጠነከረው ግንድ ብቻ እየተውኩኝ በፍጥነት ጎረስኩት። የጎረስኩትን አኘኩ፣ ድቅቅ አደረኩት። አኝኬ ያደቀኩትን በለውዝና በስኳር ለውሼ ዋጥኩት። በቡዳ ከያዝኩት ውሃ ተጎነጨ። ከተጎነጨች ውሃ አፌን ተቆነጥመት። ሙቀት ውስጤ ነገሰ። ውስጤ ቀልጦ ውሃ ሆኖ በገላዬ ፈሰሰ። ጠይሜ ከነስሩ ተነቅሎ ፊት ለፊታችን ወደ ተከመረው የወፍ ቆሎ ግንድ አመራ። የደረቀውን ስር ሰብስቦ አመጣ። ያመጣውን ከፌስታሉ ላይ አኖረ። ምን እያደረክ ነው አልኩት። ለእኔ ብቻ አይደለም ለአንተም ነው። እሺ ምን ስሩ ቅጠሉ እኮ ምን እናደርገዋለን? አሳያለሁ ትዕግስት ይኖረ። እጁን ወደ ኪሱ ሰዶ ክብሪት አወጣ። የክብሪቱ ዘንጎቹ በወረቀት ተጠቅልለዋል። ፓኮ የላቸውም። በሌላኛው የሱሪ ኪስ ደግሞ የተበተነ የክብሪት ፓኮ ወጣ። በተከመረው ስር አንዱን መዘዘ። በእስክሪብቶ ቁመት ቆረጠው። የተቆረጠውን በጥርሱ ነክቶ በከናፎቹ አቀፈ። ክብሪቱን ጭሮ በአፉ ወደ ያዘው ስር አስጠጋ። ነበልባሉ ስሩ ላይ ተለጥፎ በቀዳዳው አየር ወደ ውስጥ ሳበ። ሲነጋው ስሩ ተቀጣጠለ። በአፉ ነጭ ጭስ እየተተገለገለ ወጣ። ደነገጥኩ። ጠይሜን ጥበብ ተገረምኩበት። አከታትሎ የማገ አከታትሎ ጭስን ቡልቅ ቡልቅ አደረገው። ቀናሁበት። በጠይሜ የስር ሲጋራ ጨጫስ ተመሰልኩ። ካፌ ላይ ነጥቄ ወደ አፍ ያደረኩት። ገና ስንገው ጭሱ ውስጥ ተበታትኖ ሳለቀቀብኝ። ጠይሜ ሁኔታዬን እያየ በሳቅ ፍርፍር አለ። ድገምበት ይተውሃል አለኝ። ደግሜ ሳኩት። ሳሉ ባሰብኝ። እንባ ከዓይኖቼ ሲፈስ ሳልኩ። በጠይሜ አሰልጣኝነት እንዴት ሳላስብ ማጨስ እንዳለብኝ ተማርኩ። ቆይ ጭቅሎ ሌላ አይነት አጨጫስ ደግሞ ላሳይሽ
አለኝና ፊሩን ጭሱን ባፍንጫው አወጣው። ደነቀኝ። ለመፎካከር ወሰንኩ። ማን ከማን ያንሳል አልኩኝ አፌን ሞልቼ። እንደሱ ማድረግ እንደማያቅተኝ አመንኩ። ባፍንጫዬ ለማውጣት የሞከርኩት ጭስ ጠፍጣፋውን አፍንጫዬን የበጠረቀው መሰለኝ። ንጥሻና ሳል በዛብኝ። በሂደትም ደረቁን ቅጠል በወረቀት እየጠቀለልኩ እንደ ሲጋራ እናጨሰው ጀመር። ጠይሜ በወረቀት የተጠቀለሉ ማጣሪያ የሌላቸው የሲጋራ ቁርሮችን ከኪሱ አወጣ። በክብሪት እየለኮሰ አጨስናቸው። ከንፈራችን እስኪጠበስ ድረስ ቁርሮቹ መገመገ። ስጠኝ አልኩት። ስጠኝ አይባልም። አነጋገሬን ሊያርም ሞከረ። እና ምንድነው የሚባለው? አስወገኝ። የምንተፋ የቅም ያክል ተቻኩዬ ቁርሬውን መገመኩ። አፍንጫዬ ረዘመብኝ። ከፊት በፊቴ የሚታዩ ማንኛውም ነገር የሚበልጥ ትልቅ አፍንጫ ላይ ፊቴ ላይ ተለጠፈ። ስራመድ አፍንጫዬ መሬቱን እንዳይነካብኝ እየተጠነቀቅኩ ወደ ላይ ቀና እያደረግኩ አፍንጫዬን ከአደጋ ለመጠበቅ ሞከርኩ። እያዞረኝ ነው። ጠይሜ እዚያች የድስጣ ቅጠል ላይ በደረቱ ተጋድሟል። እኔም በደረቴ ለመተኛት ስላልቻልኩ ጀርባዬን ተጠቀምኩበት። ተጋድሜ ወደ ሰማይ ስመለከት አንዲት አውሮፕላን መጣች። አፍንጫዬን እንዳትገጭብኝ ወደ ታች ተጭኜ ይዤ ተሳቅቄ አሳለፍኳት። ብዙም ሳልቆይ እንቅልፍ ወሰደኝ። ቀድሞኝ ከእንቅልፌ የነቃው ጠይሜ ቀሰቀሰኝ። ላይኔ እያደረገ ነው። ርቦኛል። በጉርሱ ትከሻውን በኒንጃ ስሜት ተበቆ የት እንዳለ እንደማያውቀው ገለጸልኝ። ተነስተን ፈልገናቸውም የሉም። ከቅርብ ርቀት ላይ እሳት ሲነድ ተመለከተ። ተጠጋ። እሳቱን የከበቡት ጎረምሶች እናውቃቸዋለን። በመንደራችን የታወቁ አጣቢዎች ናቸው። ከምላስ ላይ ምራቅ ሲሰጡ የማይነቃባቸው ሙጭላፎች። ኑ ብሉ አሉ። ከሚጠብሱት ስጋ እየቦጨቅን በላን። ሚዳቋ ገድለን ነው። ስጋው አይጣፍጥም? ጠየቀን ከበላተኛው አንዱ። መጋጥን ማኘቱን ሳናቆም የስጋውን ጥቅና ጭንቅላታችንን ነቅንቀን አረጋገጥንለት። በልተን ስንጨርስ የሚዳቋን ያሉትን ቆዳና ጭንቅላት አየነው። የጠፋቸው የጠይሜ በግ ናት። ጣፍጣል የበላናት ስጋዋን አኝተን አጥንቷን የቆረጣጠምንለት። ጠይሜ አለቀሰ። በፈላጊዎቻችን ታጅበን ወደ ቤት አምሽተን ገባን። የበጓን በቀበሮ ተበልቶ መሞት ተናገረ። አወይ ቀልዳምባ ከርበታችን ፍየሏን ያርኩና ይዛሉ ሞተች እንዲል መንደርተኛው።